መግደርደሯን መሽኮርመሟን ትታ እልህ የተጋባችው ነገር ትታ አንዴ ቅፍል አርግ ብላ እቅፍ አርጋ ጉንጭን አለችው። ከዚህ ውጭ ምን ማረጋገጥ ትፈልጋለህ እንዴ? አንተ ማን ቡሩክ ተብየው ገለጀጅ ማለት ነው። አንተ ስትንገላጀጅ አፈጮሌው አንዱ ፍስ እንዳያረጋት ናፈቀላጤው ካገኛት አትማረለም። ይውል አፍስ ላጣርጎ ነው ይበላ ጩልሌ በበዛበት ሰዓት አንተ ምን ሆነ እንዴ እንትንከረፈፈው እንዴ? ሴት ልጅ በተግባር ወንድ ልጅ በምላስ ያሳምን ነው ይባላል። በቃ ወይ በላት። ሴት ልጅ ምንም ያህል ብታፈቅር አፈቅራለሁ ብላ አንተ ጋር መታ ለመናገር ድፍረቱን ታጣለች። አንዳንድ ጋጠ ወጥ የሆኑ ሴቶች ናቸው እንጂ ድፍር ብሎ ሊናገሩ የሚችሉት። በቃ ክብሯን የምታስቀድም ሴት ብታፈቅር እንኳን ማመቅና የምትመርጠው ወይ ደግሞ ባንዳንድ አክቶች ልታሳየ ትችላለች። ያኔ ተረርታ አንተ ወይዬ ካላልካት በቃ አስቸጋሪ ነው የሚሆነው። ያሁንም ምምለ አንድ ምላሱ ጤፍ የሚቆላ ሸበላ መጥቶ እፍስ ሳያረጋት ወይዬ ልትላት ይገባል። በቃ ጤፍ የሚቆላው መጥቶ ወይዬ ካላት ተበላችልህ። እቺን የመሰለች የተላጠች ብርቱካን የሆነች እቺን የመሰለች እንቡጥ የሆነች ልጅ እንዳታመልጥ በኋላ ወይዬ ምናምን ብትልሪ ብትኛ አይመለከተንም። አሁን ልናነቃህ ሞክረናል። በነገራችን ላይ በቃ የሰራሁትን ቪዲዮ ከሰራው በኋላ ሀይሚዬ ትሁት የሆነ የሴትነት ወግ ስላሳየሽኝ በቃ ይሄ ነው መከራው። እሺ ካለ ይመከራል፣ እምቢ ካለ መከራው ይመከራዋል ነው የሚባለውና ወይዬ ብለሽ ስለተመከርሽ አንተ ደግሞ ስትንገላጀኝ ወንዳ ወንድነቴንማ ማሳየት አለብኝ ብለህ ስትል እቺን እንቡጥ የሆነች ልጅ እንዳታመልጥ። አንዴ ማይኬትም ያመጣ አንዷን ከምትጎትት ሀይሚዬን መሰለች ኮረዳ የተላጠች ብርቱካን የምትመስል ልጅ በቃ ወይ ሀይሚዬ እኔ እኮ አንቺን ላስቀና ነው እንጂ አንቺን የመሰለች ልዕልት የትምና መቼም አላገኝም ብለህ እትት ብለህ በቃ እንደምንም ብላ ካፈቀላጤዎች ጋር እንኳን ውለ አፈቀላጤ ለመሆን ሞክር። በቃ ሴቶች ደግሞ በቃላት ነው በቃ ፍቅር የሚሰሙት፣ በቃላት መስማትም ነው የሚፈልጉት። በቃ እትት ወድሻለሁ በቃ ይሄን ነገር ይወዱታል። አንተ ፍቅርህን በቃ በቁሳቁስ ለመግለጽ ብትሞክር አይሰሙህም። አበባ ብትጎዘጉዝላት ምንም አይመስላት። በቃ ግን ጥፍጥ ያለ ነገሮች በጆሮዋ መስማት ትፈልጋለች። እወድሻለሁ፣ አፈቅርሻለሁ ካንቺ ውጪ በቃ የአይኖች አምፖል ራሱ ተቃጥለዋል አያዩ። ሴት በዚች ዓለም ማየትም የተመኘሁት ማፍቀርም የተመኘሁት አንቺን ብቻ ነው። በዚች ምድር ሴት እኮ ካንቺ ውጪ የለም። ቀሚስ ለብሰው ይራመዳሉ እንጂ በቃ ሴት አይደሉም በላት። ሌላ ሴት እኮ አለ ላንተ በቃ እሷ ብቻ እንደምትታይ ማሳወቅ አለበት። በቃ በምላስ በቃ ካንቺ ውጪ እኮ ሴቶች እንዳሉ እኔ ማሰብም አልፈልግም፣ እንዳሉም አይታየኝም። በቃ እቅጭቅጩን የሆነችውን በቃ ቅልጥ ላይ ያረጋት የሚችለውን ቃላት እየተጠቀምክ ልታቃልጣት ይገባል። አፈቅርሻለሁ በላት። እኛ ጸጉራችን አለቀ እየተነቀለ በእናንተ ብስጭት አንተ በተሽኮረመምክ ቁጥር በቃችን ልጅ ሌላ በላት ሌላ አጣጣማት እንበል እንዴ? በቃ ማለቴ ግጣሙ አንተ ትመስለናል። ለኛ በቃ ፎንቃ እንዳለባችሁ ስለምናቅ እናንተን አንድ ለማድረግ የማንቆፍረው ጉድጓድ የለም። ስኬት ላይ አድርሱልን። እና ደግሞ በዚህ አጋጣሚ ተመልካቾቼ ስድስተኛው ስሜቴን ስላረጋገጣችሁልኝ በጣም ነው ደስ ያለኝ። ስድስተኛው ስሜቴ ሁለቱም ፎንቃ አለባቸው። ሀይሚዬም የውስጥ ሱሪዋ እስቲበጣጠስ ድረስ በመቃጠል በፎንቃ ብስጭት ቂጧ እስኪቃጠል ማለት እንግዲህ የውስጥ ሱሪው ይቃጠላል ማለት ነው። የምታፈቅረው ብዬ ነግራችሁ ነበር። ብሩክም እንግዲህ ጺሙ እየረገፈ ነው ታውቃላችሁ። ጺሙ እስኪራገፍ ነው የሚያፈቅራት ብያለሁ። በቃ ወንድ ልጅ የሚያፈቅርበትን ሲስተም ስለማቅ ነውና ይሄን ስድስተኛው ስሜቴን አረጋግጣችሁልኝ ዛሬ ሀይሚዬ ፎንቋን በዚህ መልኩ ስለገለጸችልን ደስ ብሎናል። በቃ እኔ በነገራችን ላይ ወንዶችም ሴቶችም ሲጎዱ አልወድም። እውነተኛ አፍቃሪ ሲሆኑ በቃ ወዬ እንዲባሉ ፈልጋለሁ። በቃ ደላላ ከሆኑ ደግሞ እንደዛው ፍርዱ እንዲገባቸው
ማረግን በቃ እኔ ከእውነት ጎን መቆምን እፈልጋለሁ። በቃ እናንተ ደግሞ እውነተኛው ፍቅር አለባችሁ። እናንተ ማመን ያልፈለጋችሁት እኛ ያመንነው እኛ ያረጋገጥነው ፎንቃ አለባችሁ። ምንድነው እልህ አለባችሁ። መሽኩር መመግደርደር፣ እሷ ወዬ ትበለኝ እሱ ወዬ በለኝ። ካሴት ወዬ አያምርም። ይኸውልህ ስትንከረፈፍና ስትንገላጀፍ አንዱ ጮሌ መጥቶ ላሳርጎ ሲበላለ ወይኔ ያኔ በጠየቅኳት ባቀረብኩ ኑሮ ጨርቀን ጥለህ ብትሄድ በቃ የተበላች ቁቦና ነው የምቀረው። ጨርቀን ጥለህ ከመሄድ በፊት እድሉ ያለ አሁን ነው፣ ተጠቀምበት። ወይዬ በላት። ከቅፍ ለማስቀረት ሞክር። ወዴት ነው የምትሸኛት? ማስቀረት አለብህ። ሰላም ማውረድ ማስፈን አለብህ። ወይ ደግሞ በአደባባይ በቃ አፈቅርሻለሁ በላት። ፍቅርህን ግለጽ። ይሄኔ እኮ ስንቱ መሰለ የሚመኛት አዎችን ልጅማ እንዴት ስንቱ ለካፌ አለ፣ ስንቱ ሞጭላፋ በበዛበት፣ ስንቱ ጩልሌ በበዛበት ዘመን አንተ የአብርሃም በግ ትሆናለህ? ኧረ እባክህ እባክህ ነቃ በል። እችን ልጅ አንዱ ወዬ ብሎ ከበላት በኋላ አንዱ የፍቅር ጥያቄ አቅርቦላት እሺ ካለች በኋላ ጸጉር እስኪነቀል ድረስ ብትበሳጭ እኛ ብለን ከንፈራችን መጠን ከማዘን ውጪ ምንም ልናደርግላ አንችልም። አሁን ነው እያነቃን ያለ ነው። በቃ የፍቅር ጥያቄ አቅርብላት። ዓለም የሚያውቀው አገር የሞቀው የፍቅር ላይፋችሁ ቀጥሉ። እኛ እናቴ ፎንቃችሁ እንዳለባችሁ እያወቀን ካሁን እሷን የፍቅር ጥያቄ ተቀረበላት፣ ካሁን ተበላች። አንተ ወንድ ስለሆንክ ራስን ልትጠብቅ ትችላለህ። ከየትኛውም ሴት ጥያቄ ቢቀርብልህ ላትቀበል ትችላለህ። ተጽዕኖም ሊደርስብህ አይችልም፣ ምክንያቱም ወንድ ስለሆንክ። ለሴት ልጅ ግን ያለው ተጽዕኖ ስትሄድ መለከፉ፣ ቻፓም ቸፕ ማድረግ አለ፣ ስንት አይነት ነገር አለ። ታክሲው ላይ መንገድ ላይ ለከፋችን እንችለን ነው። ግን በቃ አንድ ፎንቃ ካለ በቃ ወይ የሚለን ሰው ስላለ ያም ሰው እንደመከታ ይታያል። አንተ እንዳትወጋ የከሌ ፍቅረኛ ናት ሲባል ለሷም አንድ መሰብሰቢያ መንገድ ነው። ሴት ልጅ ግዴታ አንድ ፍቅረኛ ሊኖራት ይገባል። ከለከፋው ከመጠቀስም ከስንት አይነት ነገር ትሰበሰባለች። ገባር? አንተ ወይ ያልካት ማለት እቺ ልጅ ውዝግብ ውስጥ ማትገባም፣ ሌላ ፍቅረኛ ለማየት ማትገደድም። አንተ ካላፈቀርካት ግን ግዴታ ሌላ ወይ የሚላትን ሰው ለማጣራት ትገደዳለች። ያፈቅረኛል አያፈቅረኝም፣ ይንከባከበኛል ያንን ለማየት ብላ ያን ሰው ትጠጋለች። እንክብካቤው ላቅ ብሎ ከተገኘና የፍቅር ጥያቄዎቹ አፈቀላጤ በሆነ መልኩ ከሆነና ከተረዳችና ለጆሮቿ ከጣፈጡ ልቦቿን ካቀለጡ ስምትቀልጥ ድልጥ ብላ ነው የምትገባው። ያኔ ጸጉርን እስክትነጭ ድረስ ትበሳጫለህ። አሁን ንቃ። ሴት ልጅ እንደ ወንድ ልጅ አይደለችም። ወንድ ልጅ ያለ ፍቅረኛ ቢኖር ምንም የሚደርስበት ተጽዕኖ የለም። መቼም ሴቶች ቢለክፉ እንኳን የሚዳፈር የለም። አው ልትለከፍ ትችላለህ። ምክንያቱም አንዳንድ ሴቶች አሉ ተራካፊ ደፋሪም አሉ እየተባለ ነው። መቼም የተረጋገጠ ነገር የለም እንጂ ግን እንደ ሴት ልጅ ተጽዕኖ አይደርስም። እንደ ሴት ልጅ አይሆንም ተጽዕኖ። ሴት ልጅ ተጽዕኖን ለመቋጣጠር እንኳን ልታፈቅር ይገባል። ወይንም ፍቅረኛ አለኝ የምትለው የምትተማመንበት አንድ ሰው ያስፈልጋታል። ይሄንን ተረርተህ ደግሞ ሀይሚሻን ወዬ ብላት ማለት የፍቅር ጥያቄ አቅርበህላት ፍቅረኛ ማማቾች ሁኑ እንዳትበላብህ ስትንከረፈፍ የሚለውን ለማስረዳትና ለማስጠንቀቅ ነው። መግቢያ ላይ ሰላም አላልኳችሁም ውድ ቤተሰቦች፣ ሶሪ። ሰላም እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁበት ዳርቻ ሰላማችሁ ይብዛልኝ። አንዳንዴ መግቢያ ላይ በቃ ስሜታዊ ሆኜ ስለመመጣ ነው ሰላምታው ነው መዘነጋው። እሺ እንዳይደብራችሁ ለማለት ነው። እኔ ያለሁላችሁ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። በጣም ሰብስክራይቡን እየገጫችሁት ነው የእውነት ወደ 40 ሺህ መንደርደሪያ መግቢያው ማለቴ በቃ አፋፉ ላይ ነው ያለነውና 40 ሺህ አስገቡኝ ማለት ነው። ወዳለው እንገባለንም እየገባንም ነው እና ደግሞ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ወዳችኋለሁ። ቻው እያለሁ